በልጅነቴ የተሰደብኳቸው የተባልኳቸው የተነቀፍኩባቸው ምክንያቶች ከቆዳ ቀለሜ ጋር የተያያዙ ነገሮች ነበሩ። እኔን የሚመስሉ ሰዎች ደግሞ ከኔ እጅግ የባሰ ነገር ያሳለፉ ሰዎችንም ለምትዋወቅ ችያለሁ። በዚህ ታሪክ ኢትዮጵያ ብቻ የሚከሰት ነገር እንዳልሆነ ተረዳሁኝ። በተለይ ብዙ አፍሪካ ሀገሮች ውስጥ ከኛ በባሰ ሁኔታ ሴቶች ቆዳቸው እስኪበላሽ ድረስ የቆዳ ቀለማቸውን ለማንጣት የሚጠቀሟቸው ኬሚካሎች ከዛ በኋላ ፊታቸው ተበላሽቶ መልካቸው ጠፍቶ ጸጉራቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ላይክ ዛሬ በዚህ መርሃ ግብር ላይ ትልቅ የምስራች ይዤ ቀርብ ያለውኝ ምስራቹ እርግጠኛ ሆኜ የምትደሰቱበትና እጹብ ብላችሁ ፈጣሪን የምታመሰግኑበት አይነት ምስራች ነው እና እስከ መርሃ ግብሬ ማብቂያ ድረስ አብራችሁኝ ትቆዩ ዘንድ መልካም ግብዣዬን ወደ እናንተ ያቀርብኩኝ መርሃ ግብሩን እንደዚህ እንዘልቃለን። ሴቶች ቆዳቸው እስኪበላሽ ድረስ የቆዳ ቀለማቸውን ለማንጣት የሚጠቀሟቸው ኬሚካሎች ከዛ በኋላ ፊታቸው ተበላሽቶ መልካቸው ጠፍቶ ጸጉራቸው ተበላሽቶ ሁሉ ነገር ይሄ በጣም ከፍተኛ ጉዳት ደርሶባቸው ኬኔት ካውንዳ በጣም ጥቁር እንደሆነ ይታወቃልና አጎትሽ መጣ ተብዬ ያበሽኩኝ ነበር። አጎትሽ አባትሽ ሊጠይቆ መጣ ነበር የሚባለው መንግስቱ ኃይለማርያም አባቴ ነው። ኬኔት ካውንዳ ደግሞ አጎቴ ነው ማለት ነውና በልጅነት አይምሮ በጣም ከባድ ነበሩ። ያንን ደግሞ የሚያብሰው ነገር ምንድነው? አንድ እህት ነው ያለኝ እኔ። እሷ ደግሞ የኔ ተቃራኒ ናት። ቀይ ናት በጣም ይሄ ብስል ቀይ የምትለው ማለት ነውና ሁሉ ጊዜ ከሷ ጋር የመወዳደርም ነገር ነበረ እና እህትማማቾች ናችሁ ግን እርግጠኛ ናችሁ ይባላል። ብዙ እንትን ምታለው ጨካኝ ወይም ደግሞ ሴቶችን የሚደፍር ሰው ከሆነ ለፊልም የሚፈልገው ምን አይነት ወንድ ነው የሚቀጠረው? ለዛ ጥቁር ሰው ነው የሚቀጠረው። ይሄ አውሬ ነው የምንላቸው ሰዎች አሉ አይደል? አውሬ ናቸው ወይም ሴት ይደፍራሉ፣ ህፃናት ይደፍራሉ ወይ ይገላሉ እንዲህ ከተባለ የሚቀጠረው ሰው የሚፈለገው ሰው ጠቆር ያለ ሰው ነው። ማርያምን ሆኜ የገና ድራማ ላይ መሳተፍ እፈልጋለሁ የሚለው የደረሰብኝ ነገር ነው። እንዴት አይነት ቅብጠት እንዴት አይነት ድፍረት ነው በዚህ የቆዳ ቀለም የማርያምን ሆነሽ ለመስራት የምታስቢው? መቤቴን እንዴት ታስቢያለሽ ጭራሽ የሚል ነገር አለ። እሱ አለ እሱ የኔ ላይ የደረሰ ነገር ነው። በፊልም በትወና በጣም የተካነች ጥቁር ናት። አትሆንም ልትለኝ ነው ለመሪቷ ነው ያንቺን እንትን ፕሩቭ ላደርግልሽ ፖስተሪ እንዳታበላሽብኝ ትባላለች። እንግዲህ በትዕይንቶቹ ሰምተንና አይተን ለመምጣት እንደሞከር ነው በአፍሪካውያን ብሎም በኢትዮጵያውያን ላይ በቆዳ ቀለም ሳቢያ ብዙ አላስፈላጊ ነገሮች ምዕራባውያንም ሲናገሩ እንሰማለን። ነጮችም የማጥላላት የነቀፌታ ብሎም ብዙ ያልተገባ ቃላትና ሐሳቦችን በጥቁሮች ላይና በጠይም ቆዳዎች ላይ ብዙ ነገሮች ተናግረዋል። እኛም ደግሞ እንደ ድክመትና እንዳላስፈላጊ ነገር አይተነው ወደ ራሳችን ህይወት በማስገባት በቤታችን በጎረቤት በሰፈር ያሉ ጥቁር የሆኑ ሰዎች ላይ ባሪያ ሻንቅላ እያልን የሆነ ያልተገባ ነገሮችን እናደርጋለን። ይህ መከበርና ትልቅ ስጦታ የሆነ የቆዳ ቀለም አዋርደው እኛም ራሳችን አዋርደን እንድናቀው ያደረጉትን ሐሳብ ሰምተን ለመምጣት ሞክረናል። እንደ የምስራች ደግሞ ዛሬ ይዤላችሁ የመጣሁት እንግዲህ መድኃኔዓለም ራሱ በቆዳው ጠይም መሆኑን ማምላክ ወላዲት አምላክም የቆዳ ቀለሟ ልክ እንደኛ እንደ ኢትዮጵያውያን ጠይም እንደሆነ እሷም ኢትዮጵያውያን ስለሆነች ያላት የቆዳ ቀለም ልክ የኛ አይነት መሆኑንና ይህ የቆዳ ቀለም ደግሞ በአምላክ ዘንድ ራሱ የተመረጠ ሆኖ ይህንን የቆዳ ቀለም ተዋህዶ መወለዱን ይህንን ነገር የሚያበስር የምስራች ነው ዛሬ ይዤላችሁ ቀርባለሁ ያልኩትኝ እና በወንድሞች ተስሎ የቀረበው ይህንን ምስለ ፍቅር ወልዷ የወላዲት አምላክን ስዕለ ማርያምን እንድታዩ ብሎም ደግሞ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም
የኪዳነ ምሕረት የዋስ ጠበቃችን የመድኃናችን ተስፋ የንጽህናችን መሰረት የሆነችውን የኪዳነ ምሕረትንም ስዕል አድኖ እንድትጋበዙልኝና ይህንን ነገር አይታችሁ ምስራችን ለናንተ ባጋራ በማለት ይህንን ነገር አጋርቻችሁ እኔ የተደሰትኩትን ደስታ እናንተም እንድትደሰቱ በዛሬው መርሃ ግብር ላይ የመዝጊያ መርሃ ግብር የሚሆነኝ ወይም ደግሞ ወደናንተ ያጠናቀርኩትኝ ሳካፍላችሁም ሳጋራችሁም በኩራትና በደስታ ወደናንተ የምስራች የዛሬ ደስታ የዛሬ ትልቅ ነገር ብዬ መርሃ ግብሬ ትልቁ ቦታ የሚይዘው ይህ መርሃ ግብር ነውና ይህንን ነገር ደግሞ ታደሙልኝ። በዚሁ እንሰነባበታለን። ሰናይ ጊዜ ሰናይ ቆይታ፣ ሰላም ያገናኘን። ሰላም ቆዩ። እግዚአብሔር ይስጥልኝ። አምላክ የዛነው ድንግል የምትመጣ እርሷን ስንመልስ ልጇን ነው የምናስቀይመው እርሷን ስንመልስ ጌታን ነው የምናስቀይመው። እንግዲህ ህፃናት ምን አይነት ነገር ይዘው ያድጋሉ የሚለውን ምን ይዘው ኢትዮጵያዊነታቸውን እንዲወዱት የቆዳ ቀለማቸውን እንዲያከብሩት ምን ያህል እግዚአብሔር ይሄንን ቀለም ለኛ ሲሰጠን እንዲጠላ ወይም እንዲገፋ አይፈልግም። ትልቅ ክብር እንዳለው ህዝብ መማር አለበት። ከልጅነት ጀምሮ አንድ ስዕል ሲሳል የነጮችን ስዕል የመሳል ነገር አለን። አሁን ትውልዱ ደግሞ ምንድነው እነዚህን ቀለማት እየተጠቀመ በምን መልኩ ልጆች ሊስሉ ይችላሉ? ሌላው ቅዱሳን ሲሳሉ ሁለት አይናቸው መታየት አለበት። ምልከታቸው ለወላዲተ አምላክ ቢሆንም ሲሳሉ ሁለት አይናቸው እንዲታዩ ሆኖ መሳል ስላለባቸው የሁለት አይናቸው እንዲታዩ ሆኖ ተሰርቷል። ከሰው ወደ አምላክ ጸሎትን፣ ልመናን፣ ምስጋና የሚያሳርጉ አምላክ ደግሞ ወደ ሰው ትእዛዝን ይዘው የሚመጡ ማለት ነው። ሌላ ወላዲተ አምላክ ምልከታዋ የምሕረት ቃሉ ወደ ላይ እየመጣ ስለሆነ እሷም በመጠኑ ወደ ላይ አንጋጣ እናያለን ማለት ነው። ወላዲተ አምላክ እንደምናውቀው ረዥም ዘለግ ያለ ቁመት ነው ያላት። እዚህ ጋር ግን ስናይ እንዲህ ራሷን ዝቅ ብላ ስላለ ነው እንጂ አቋሟ እጅግ ረዘም ያለ ተክለ ቁመና ይታይባታል ማለት ነው። ዘኢትዮጵያ